በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የደራይ ቃል ኪዳን ልጆች ይህንን መርሃ ግብር እየተከታተላችሁ ያላችሁ በመላው ዓለም የምትገኙ እናት አባቶቻችን፣ እህት ወንድሞቻችን ሁላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን አላችሁ? እንኳን ለዐቢይ ጾም አራተኛ ሳምንት መጻጉዕ በሰላም በጤና በፍቅር አደረሰን። እንግዲህ በየሳምንቱ ሳምንታቱን በመጾም ሂደት ውስጥ ቅዱስ ያሬድ እንዳስቀመጠልን የሳምንታቱን ስያሜዎች እየተመለከትን ጾም ግዳጅን የምትፈጽም ናት እና በየሳምንቱ ከጾሙ ጋራ የምንፈጽመውን ግዳጅ አብሮ እያስቀመጡ መሄድ በጣም ያስፈልጋል። ይሄ እንዳይረሳ። 55ቱንም ቀን ጾመን ስንጨርስ ድል የምንነሳው ኃጢአት በህይወታችን የሚቀየር አንድ ነገር ከሆነ ኃጢአት የምንርቅበት የሆነ በጎ ነገር ደግሞ የምናደርግበት ጾም መሆን መቻል አለበት። እንግዲህ ስለ አራተኛው ሳምንት ዛሬ ደግሞ የምንመለከት ይሆናል ማለት ነው። አራተኛው ሳምንት በቅዱስ ያሬድ ስያሜ መሰረት መጻጉዕ ይባላል። ይሄን ሳምንት ሙሉ ለሙሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስላደረገው የስጋዊ ፈውሶች የሚነገርበት እሱን የምናስታውስበት ዕለት ነው። ህሙማን በሙሉ አጠቃላይ ህሙማን ድውያን መፈወሱን አምላካችን መድኃኒታችን ኢየሱስ ክርስቶስ መፈወሱ የሚነገርበት የሚዘከርበት ሳምንት ነው። እንኳን ለፈውስ ሳምንት አደረሳችሁ ማለት እወዳለሁ። እንግዲህ መጻጉዕ የሚነበበው ንባብ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ያለውን ነው። ከመጽሐፍ ቅዱሱ አለፍ እያልኩኝ ታሪኩን አነባለሁኝ። እናንተ ይህንን ካነበባችሁ ከሰማችሁ በኋላ ደግሞ ቤት ቁጭ ብላችሁ መጽሐፍ ቅዱሱን ገልጣችሁ እንድታነቡት ምክር መስጠት እፈልጋለሁ። እንደው ለዚህ ሳምንት ብዙ ርዕሶች ሊኖሩት ይችላሉ። ከዚህ ውስጥ ከምናነበው ውስጥ አንዱን ብቻ ልትድን ትወዳለህን የሚለውን በርዕስነት አንስተን የምንነጋገርበት ይሆናል። ይህንን ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ መጻጉዕ ለተባለ ሰው የተናገረው 38 ዓመት። ትንሽ ከመጽሐፍ ቅዱሱ ታሪኩን እናንበው። በኢየሩሳሌም በበጎች በር አጠገብ መጠመቂያ ነበረች። ስሟም በዕብራይስጥ ቤተሳይዳ ይሏታል፣ በሌላ ቤተሳሂልም ትባላለች። የምህረት ቦታ፣ ምህረት የሚደረግባት ሰዎች ፈውስ የሚያገኙባት ቦታ ናትና ቤተሳይዳ ወይም ቤተሳሂል ምህረት የሚገኝባት ቦታ ተብላም ትጠራለች። ስሟም በዕብራይስጥ ቤተሳይዳ ይሏታል። 5 እርከኖችም ነበሯት። በዚያም ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቃሉ። የእግዚአብሔር መልአክም ወደ መጥመቂያ ወርዶ ውሃውን በሚናወጥበት ጊዜ ከውሃው መናወጥ በኋላ መጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበረ። የደዌ አይነት በተወሰነ ነው እዚህ ውስጥ የተቀመጠው። የተወሰኑትን እዚህ ጠቅሷል። ማለት አይናቸውን ማየት የማይችሉ ድውያን፣ እግራቸው ያበጠ፣ የተለያዩት የተወሰኑትን እዚህ ጋር አስቀምጧል። እግሩ የሰለለውን ሲደመድም ግን እዚያ በር ላይ ህመም አለብኝ ብሎ ያለ በሙሉ በእነዚህ 5 በሮች ናቸው ያሉት። በ5 መጠመቂያዎቹ ጋር ሁሉም ይጠብቃል። ልክ መልአኩ ወርዶ ውሃውን ካናወጠ በኋላ የገቡት የመጀመሪያዎቹ 5ቱ ድነው ይወጣል ካለባቸው ደዌ ሁሉን። የእግዚአብሔር ምህረት የእግዚአብሔር ፈውስ ይሄንን በሽታ ያድናል፣ ይሄንን በሽታ አያድንም፣ ወይም ደግሞ እንደ ዘመኑ ጠበብት ሐኪሞች ይሄ በሽታ መድኃኒት የለውም ብለው እንደሚሉት አይደለም። የእግዚአብሔር ፈውስ በእግዚአብሔር ዘንድ መድኃኒት
የሌለው ነገር የለም። ሰሪው እሱ ነውና፣ ሰሪያችን እሱ ነውና የገባው ሁሉ ድኖ ይወጣል። ግን መቼ ነው? መልአኩ ገብቶ አናውጦት ሲወጣ ብቻ ነው። እመለስበታለሁኝ። ይሄንን ለምን አንዴ ብቻ የገባው ቀድሞ የመጣው ብቻ ለምንድን ነው ያ የሆነበትን ምክንያት እመለስበታለሁ። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበረ። ጌታችን ኢየሱስም ያን ሰው በአልጋ ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን አለው። ይሄ እንግዲህ አብይ ጾምን ስናነሳ አብይ ጾም ስለ ጾም ብቻ የሚነገርለት ወቅት አይደለም። እንደምታውቁ ጾም ድህነት ደግሞ ስለ ድህነታችንም የሚነገርበት ወቅት ነው። የነፍስ ድህነት አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን ከሰማይ ወርደዋል። ከእመቤታችን ከቅድስት ድንግል ማርያም ተወልዶ የሥራው መጀመሪያ ያደረገው ጾም ነው። በዚህ ውስጥ ጾምን እና ድህነትን የምናነሳበት የሚነገርበት ወቅት ነው እና አምላካችን መድኃኒታችን ኢየሱስ ክርስቶስንም መጻጉዕን ልትድን ትወዳለህን አለው። ይሄ ጥያቄ ሁል ጊዜ በህይወታችን ይመጣል። ምን አይነት በሽታ ውስጥ እንዳለን አላውቅ። የነፍስ በሽታ ሊሆን ይችላል፣ በኃጢአት በበደል፣ እንዲሁም ደግሞ በስጋ በህይወት ከእርሱ ጋር መኖር የምንፈልገው ብቻ ብዙ ፍላጎት። ትወዳለህን? ልትድን ትወዳለህን? እየጾሙ እየጸለዩ ከእግዚአብሔር ጋር በፍቅር እየኖሩ መሄድ ትወዳለህን? በአገልግሎት ከእርሱ ጋር እየሆኑ መሄድ ትወዳለህን? እግዚአብሔር የሚከብርበት ህይወት፣ እግዚአብሔር የሚከብርበት ትዳር፣ እግዚአብሔር የሚቀድምበት ስራ እንዲኖር ትወዳለህን? ሁሉ ጊዜ የእግዚአብሔር ጥያቄ ይሄን፣ ልትድን ትወዳለህን? ሊያድነው ወዷልና እና የሰው ልጅ ደግሞ ነፃ ፈቃድ ያለው ፍጥረት። ስለዚህ ይሄ ነፃ ፈቃድ ያለው ፍጥረት ፈቃዱ ተጠይቆ ነው የሚድነው። ፈቃዱ ተጠይቆ ነው ምህረት የሚደረግለት እና ልትድን ትወዳለህን አለው። የዛን ጊዜ ድውዩ መልሶ አዎን ጌታ ሆይ፣ ነገር ግን በውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እሱ የጠየቀው ሌላ ነው፣ እሱ የመለሰው ሌላ ነው። ሰው የለኝም ነው ያለ። ወገኖቻችን በህይወታችን ውስጥ በመውጣት በመግባት ሂደት ውስጥ ሰው የለኝም ብለን የምንል ብዙዎች እንኖራለን። መድኃኔዓለም አለ፣ መድኃኔዓለም አላችሁ። ከዛ በኋላ ወዲያውኑ መድኃኔዓለም እንደዚህ ያለ ተነሰና አልጋን ተሸክመ ሂድ። መርፌ አላዘዘለት፣ ኪኒን አላዘዘለት። ለዚህን ያክል እንዲህ አይነት ምግብ ምናምን ነገር እንዳትበል አላለውም። ተነሳና አልጋህን ተሸክመ ሂድ። ፍጹም የሆነ ድህነት መሆኑን ሲያጠይቅ መዳኑ ተነሳና ሂድ አይደለም ያለው፣ ተነስተህ ሂድ አይደለም ያለው፣ ተነሳና አልጋህን ተሸክመ ሂድ ነው። ድህነቱ ፍጹም እንደሆነ ሲያጠይቅ ሲያሳይ ተነስቷል፣ አልጋውም ተሸክሞ ሄዷል። ከዛ ያው ማን ያዳነ ተብሎ ተጠይቋል። ላንበው። አልጋውንም ተሸክሞ ሄደ። ያቺም ቀን ሰንበት ነበረች። በዚህ በአብይ ጾም ሁለተኛው ሳምንት ቅድስት ይባላል ተባለ። ከተቀደሱ ቅድስትን ስናስብ ከምናስባቸው ነገሮች መካከል አንዱ ሰንበትን ነው ብለናል። የሰንበትን ቀን ትቀድስ ዘንድ ለእግዚአብሔር ትለይ ዘንድ ተብሎ ተቀምጧል እና አይሁድ ሰንበትን ሲያከብሩ ከዘረጉ ሳያጥፉ ከተቀመጡ ሳይነሱ እንደዚያ ነው የሚያከብሩት እና በሰንበት ድነሃል፣ በሰንበት አልጋ ተሸክመ ሄደሃል ብለው ከሰውታል እና መሸከም አትችልም አሉ። ዛሬ ሰንበት ነውና አልጋህን ልትሸከም አይገባህም ማለት። እርሱ መልሶ ያዳነኝ እርሱ ነው፣ አልጋህን ተሸክመ ሂድ አለ። ይኸውላችሁ አልጋህን መዳኑ አይደለም እሱ ያሳሰበው። አልጋ ማለት ሰንበትን ሽሯል፣ ሰንበትን ሽራል ተብሎ ሲባል እኔ አይደለሁኝም አልጋህን ተሸክመ ሂድ ያለኝ እሱ ነው። እሰይ የሌለ አይደለም። አሁንም እየከሰሰ ነው። በእውነት ሰው እግዚአብሔር ያደረገለትን ውለታ ወዲያው እንደዚህም ደግሞ ይረሳል። ያዳነኝ እሱ ነው፣ አልጋህን ተሸክመ ሂድ ያለኝ አለ። ማን ነው እሱ ያዳነ ሲባል አልጋህን ተሸክመ ሂድ ያለ ሰውዬ ማን ነው ተብሎ ሲጠየቅ አላውቀውም ነው ያለው። የፈወሰውን አላውቀውም፣ መዳኑን ብቻ የፊቱን ብቻ ያየ ምስኪን ሰው አላውቀውም ማለት ሄደ። በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ አገኘውና
እነሆ ድነሃል፣ ነገር ግን ከዚህ በየባሰ እንዳያገኝህ ዳግም እንዳትበድል ተጠንቀቅ ብሎ ነገረው። መጻጉዕ አሁን ያዳነው ማን እንደሆነ አወቀ፣ ሄዶ ከሰሰው። በኋላም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በነገራችን ላይ ክርስቶስ ለፍርድ ለተረቡ ሲፈረድበት ከተከሰሰባቸው ክሶች ሁለቱን ክሶች ምስክር የሆነው ይሄ መጻጉዕ ነው። አንደኛው የእግዚአብሔር ልጅ ነው፣ እሱ ነው። ሰንበትን ሽሯል ተብሎ ሲባል ምስክር ሆኖ የቀረበው እሱ ነው። እነዚህ ሁለት ክሶች እዚሁ ምዕራፍ ላይ ነው የምታገኙት። እዚሁ ምዕራፍ ላይ ታገኙታላችሁ። በዚህ የበለጠ እንዳያገኝ ተጠንቀቅ አለው። ይሄ የሚተረክበት ሳምንት ነው። ከታሪኩ ጥቂት ነገሮችን እናንሳ። ምንድነው ታዲያ በዚህ ሳምንት ውስጥ ልንማር፣ ልናስብ፣ ልናየው የሚገባን ነገር ምንድነው ብለን ስናነሳ እንግዲህ የመጀመሪያው መላእክት ይወርዳሉ። አንዴ ነው። ልክ መልአኩ ሲወርድ ውሃው ይናወጣል፣ ቀድሞ የገቡት ብቻ ይድናሉ። ለምንድነው ሁሉ ጊዜ ድህነቱ ያልቀጠለው ቢሉ ከኦሪት ሲመጣ ድህነት በአባቶቻችን ጊዜ ቀረ እንጂ በእኛ ጊዜማ ምን ድህነት አለ እንዳይሉ ምልክት የሆናቸው ዘንድ መልአኩ በዓመት አንዴ እየመጣ ውሃውን ያናውጣል፣ ይድናሉ። አንድም ደግሞ ድህነታቸው በኦሪት ያለ ድህነት ፍጹም አይደለም። ድህነቱ ፍጹም እንዳይደለ ለማጠየቅ መልአኩ ሲመጣ ብቻ ነው የሚከወነው የሚደረገው የነበረው። ለዛ ነው። አሁን ወደ መጻጉዕ እንምጣና መጻጉዕ እንዲህ አይነት ሰው ሆኗል። በዚህ ሳምንት አምላካችን መድኃኒታችን ኢየሱስ ድውዮችን በሙሉ እየፈወሰበት ነው። ስለ መጻጉዕ ብዙ ድውያን ተፈውሰዋል። ስለ መጻጉዕ ተነስቷል። በዚህ ውስጥ የምንመለከተው ነገር ምንድነው? ልንማረው ይሄንን ሳምንት ልናስበው የሚገባ ከዚህ ሳምንት የምንማረው ሳምንቱን ሙሉ ልናመላለሰው የሚገባን ነገር ምንድነው ብለን ስንል የመጀመሪያው እግዚአብሔር ሕሙማንን በምህረቱ እንደሚጎበኝ የምናስብበት ነው። ይህንን ትምህርት በየሆስፒታሉ ሆናችሁ እየሰማችሁ ያላችሁ ጤነኛ የምትመስሉ ግን የታመማችሁ ህመማችሁን በውስጣችሁ የምታውቁ ምናልባትም ደግሞ ጠቢባን ጋር ሄዳችሁ ሐኪሞች ጋር ሄዳችሁ ያንተ በሽታ የሚቆም አይደለም፣ ይሄንን ኪኒን ይሄንን እንዲህ እስከ መጨረሻው ድረግ አድርግ ተብሎ በጤናችሁ ተስፋ ያጣችሁ በየጸበሉ የምትገኙ ድህነተ ነፍስ ድህነተ ስጋን እየፈለጋችሁ ያላችሁ ሁላችሁ እግዚአብሔር ሕሙማንን በምህረቱ ይጎበኛል። የቱንም ያክል ጊዜ ይፍጅ፣ የቱንም ያህል ጊዜ የቆየ በሽታ ቢኖራችሁ እናንተ ተስፋ የቆረጣችሁ እግዚአብሔር ተስፋ ይቆርጥባል። 38 ዓመት ከማህፀን ጀምሮ የተሸከማችሁት ህመም ያለባችሁ በሽታ ያለባችሁ እህት ወንድሞች፣ እናት አባቶች ሁላችሁ እግዚአብሔር መሐሪ ነው። በምህረት ዓይኑ ይመለከታል። በምህረት ዓይኑ ይመለከታችሁ። መፈወስ አለ። እግዚአብሔር አዳኝ አምላክ ነው። ምህረትን የምናገኘው በሱ ነው። ይኸው 38 ዘመን ሙሉ ካልጋው ተጣብቆ የነበረው መጻጉዕን ያለ አንዳች ነገር ያዳነው መድኃኔዓለም ነው። መድኃኒት ይሁናችሁ መድኃኔዓለም። ተስፋ እንዳትቆርጡ። እግዚአብሔር ጊዜ አለው። መሐሪ አምላክ ነው። ይህንን እያሰብን የምንሄድበት በነፍስ ቁስል፣ በኃጢአት ቁስል፣ በኃጢአት ህመም ያላችሁ የማትፈቅዱትን የማትፈልጉትን እያደረጋችሁ እየሰራችሁ የምትገኙ መቼ ነው ከዚህ ሞጣው እያላችሁ ያላችሁ እግዚአብሔር መሐሪ አምላክ ነው። በምህረቱ ይጎብኛችሁ። ጊዜ አለው። በምህረቱ የሚጎበኝበት ጊዜ። ተስፋ እንዳትቆርጡ። የመጀመሪያው ይሄንን ሳምንት በማሳለፍ ሂደት ውስጥ የምናየው ይሄንን። ሌላው የዳናችሁ የተፈወሳችሁ ታሞ የተነሳ እግዚአብሔርን ረሳ እንደ መጻጉዕ አይነት ህይወት ያላችሁ ሰዎች ተጠንቀቁ። ቆም በሉ፣ አስቡ። የእግዚአብሔርን አዳኝነት እንዳትረሱ። እግዚአብሔር ብዙዎችን ፈውሷል። 12 ዓመት ደም ይፈሳት የነበረችይቱን ሴት ጨርቅ በመንካት የልብሱን ቀሚስ በመንካት ድናለች። እግዚአብሔር እንዲህ ያለ አምላክ ነው።
ለመዳን ሰው ምናልባት ኩላሊትህ ታሟል፣ ኩላሊትህ ፌል አድርጓል ቢባል ምናልባት ከዚህ ተነስቶ የሆነ ሀገር ሄዶ ብቻ በሆነ ሕክምና የሆኑ ገንዘቦች አውጥቶ ምናምን ያም ደግሞ ላይሆን ይችላል። እግዚአብሔር ግን ምህረት ሲልክ ጨርቅ መንካት ሊሆን ይችላል። እግዚአብሔር መሐሪ አምላክ ነው። አልቋል ተብሎ የተቆረጠውንም 4 ቀን ሙሉ በከርሰ መቃብር የነበረው በመቃብር ውስጥ የነበረውን አልዓዛርን ከሞት አስነስቶ ሕይወት የሰጠ አምላክ ነው ያለን። ተስፋ አትቁረጡ። እግዚአብሔር መሐሪ አምላክ ነው። ውለታውን አንርሳ እንጂ ውለታውን እናስታውስ እንጂ እግዚአብሔር መሐሪ አምላክ ነው። የእግዚአብሔር ምህረቱን የምናስብበት ነው። ምህረቱን የምናይበት ሲል ከማህፀን ጀምሮ ምንም አይን የሌለው የአይን ቦታ የሚባል የሌለው ምልክት አይደለም። የአይን ቦታ ግንባር የነበረው አይን የሰራለት መድኃኔዓለም ነው። ዓለም ተስፋ ያስቆረጠበት ወይም መስፈርት ብሎ ያስቀመጠው ሙሉ ማለት አይን ያለው ሰው ነው፣ አፍንጫ ያለው ሰው ነው፣ ጆሮ ያለው ሰው ነው ብሎ ዓለም ያስቀመጠበት ግን እግዚአብሔር ከማህፀን ስትወጡ ከማህፀን ሲሰጣችሁ ወላጆች ከማህፀናችሁ የወጣው ፍሬ ምናልባትም እጁ፣ አይኑ፣ እግሩ፣ አፍንጫው ሌላም ጉዳይ የጎደለው ሆኖ ሊሆን እግዚአብሔር ሰጥቶሽ ከሆነ እግዚአብሔር የሰጠሽ ስጦታሽ ነውና ልጆች እግዚአብሔር ስጦታሽ ናቸው ይላል። እነሱን መንከባከብ እጅግ በጣም ያስፈልጋል። በዚያ ውስጥም እግዚአብሔር መሐሪ ነው፣ ሊያድን ይችላል። አይን የሌለውን አይን እንዲኖረው ያደረገ አምላክ ነው። ስለዚህ የመቶ አለቃው እዚያው ሆኖ ባለበት የፈወሰ የከነዓናዊቷን ሴት ልጅ የዳዊት ልጅ ሆይ ማረኝ ብላ ጮኸቷን ሰምቶ ልጅሽ ሃይማኖትሽ አድኖሻል ብሏት ባላት ቃል በተናገረበት ሰዓት እዚያ ያለው ልጇ እንደዳነ ቃል ብቻ ተናገር ልጄ ይድናል እንዳለ ተስፋ እንዳትቆርጡ። እግዚአብሔር ቃል ብቻ በመናገር ውስጥ ምህረት ይልካል። ቤታችንን ይጎበኛል፣ ጓዳችንን ያያል፣ ይመለከታል። ስለዚህ በዚህ ሳምንት እግዚአብሔር መሐሪ አምላክ ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር ፈዋሽ ነው፣ እግዚአብሔር ቸር ነው የሚለውን እያሰብን ካለብን ቁስል እንደሚፈወስን እያመንን መሄድ መቻል ይገባናል። ሁለተኛው በዚህ ሳምንት እንድናየው እንድናስበው የሚያስፈልገው የተቀመጠው ይሄንን ሳምንት በማሳለፍ የምናየው የዳነ ሰው ያዳነውን አምላክ ማወቅ፣ እሱን ማሰብ፣ ውለታውን ማስታወስ፣ ለሱ መገዛት፣ ከዚያ ከዳነበት ጊዜ ጀምሮ የእግዚአብሔርን ምህረት እያወሩ መሄድ ያስፈልጋል። ለዚህ መጻጉዕ ከዳነ በኋላ እግዚአብሔርን ረስቷል። ያዳነውን እንኳን አላወቀ። ወገኖቻችን ያዳነንን እንወቅ። ከሰማይ ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ለነፍስም ለስጋም ድህነትን የሰጠን የሞተልን ስጋውን የቆረሰ ደሙን ያፈሰሰልን አምላክ መድኃኒታችን ኢየሱስ ክርስቶስ እሱን ማወቅ ያስፈልጋል። እሱን ማወቅ ስለሱ መመስከር በስጋም በየጸበሉ ደጅ ጠንተን እግዚአብሔርን ለምነን በጸሎት ጠይቀን እምነቱን ተሻሽተን መስቀሉን ስመን ደጅ ጠንተን ሱባኤ ይዘን ከተፈወስን በኋላ ከዳንን በኋላ እግዚአብሔርን መርሳት አያስፈልግም። ምህረቱን ማስታወስ ያስፈልጋል። ያዳነንን አምላክ ማስታወስ ያስፈልጋል። ለዚህ ድህነት ተደርጎለት 7 አጋንንት አድሮባት ተሰቃይ የነበረችው መግደላዊት ማርያም ከዚያ ከአጋንንት ካዳናት በኋላ በሄደበት እየሄደች በዋለበት እየዋለች ባደረበት እያደረች ስትማር ቆይታለች። በኋላም ነፍሱ ከስጋው ተለይታ ከሄደች በመቃብር ከገባም በኋላ ብዙዎች ሲፈሩ በሌሊት ተነስታ ወደ መቃብር ሽቶ ልትቀባ የሄደች መግደላዊት ማርያም ውለታውን ያረሳች የተደረገላትን ያረሳች ሴት ናት። እናም ይህንን በማድረጓም የተነሳ መግደላዊት ማርያም ለትንሳኤው ሰባኪ የመጀመሪያዋ ሴት ለሐዋርያቱ እንኳን ትንሳኤውን የተናገረች እሷ ናት። ስለዚህ እግዚአብሔር ያደረገልንን ውለታ እያስታወስን
የምናሳልፍበት ሳምንት መሆን አለበት። አዎ በቁጥር የማናውቃቸው እግዚአብሔርን ጠይቀን የተፈወስንባቸው እንደው እንደተራ መድኃኒቱ ጠል ሊሆን ይችላል። አዳኙ መድኃኔዓለም ነው። የተፈወስናቸውን ነገሮች እያስታወስን እግዚአብሔርን እያመሰገንን ውለታውን የምናስብበት ሳምንት ብዙዎች አሉ። በዚህ ኢሳይያስ ለምጻም ነው። ሀብተ ትንቢት ተነስቶት ነበር። ለምጻም በመሆኑ የተነሳ እግዚአብሔርን ከፍ ባለ ተራራ ወዚያን ከፍ ባለ ተራራ ላይ ተመልክቶ እና ስለሱ ማንን እልካለሁ? ማንስ ይሄድልኛል? ኃጢአተኛ ነኝ፣ በደለኛ ነኝ፣ ለምጽ አለብኝ እንጂ እኔ ሄድ ነበር ብሏል። ከሰማይ ሱራፊ መልአክ መጥቶ ከንፈሩን በቁጠት ነክቶ ለምጹን አጥፍቷል። እድሜ ዘመኑን ስለ እግዚአብሔር ሲመሰክር ኖሯል፣ በመጋዝ ተሰንጥቆ እስኪሞት ድረስ። ስለዚህ ሁለተኛው በዚህ ሳምንት ደግሞ እግዚአብሔር በእናንተ ቤት፣ እግዚአብሔር በአንቺ ቤት፣ እግዚአብሔር በአንተ ህይወት፣ እግዚአብሔር በእኔ ህይወት ምን አድርጓል እያልን ውለታውን እያስታወስን የምናሳልፍበት ሳምንት ይሁንልን። እግዚአብሔር አምላካችን እግዚአብሔር አባታችን በደዌ ዳኛ በአልጋ ቁራኛ የተያያዛችሁትን የሚፈውስበት የተፈወስን ደግሞ ውለታውን የምናስታውስበት ሳምንት ያድርግልን። ወስብሐት ለእግዚአብሔር።